አረ ማህሌት እኔ ላብድ ነው። አረ እኔ ላብድ ነው። እሺ ምን እናድርግ? ይውጣፋችብን አይደል እንዴ? እድሜ ዘመኔን ስፈራው ስሸሸው የነበረ ነገር ይድረስብኝ ወይ? ዳጣን በደንብ ተከታተልካት? አዎ በደንብ ተከታተልኳት። አሁንማ ጭራሽ አዲስ ቤት እየገባች ነው። እቺ ዱርዬ ይሄን ልትባልግ ይሆናል የምትገባው። ባይ ግን አንቺ ለማን መሰሪው? ምን ማለት ነው እንዴ? ታዲያ ቆይ ለምንድን ነው ከአንቺ ጋር የሰራው ስራ ሁሉ በጠቅላላ የማይሳካልኝ? እኔ ደግሞ ምን አደረኩ? ወይ ይኸውልሽ በደንብ ንገሪኝ። እኔ የምር እኔ ማወቅ የምፈልገው ነገር ነው። በጀርባ ቆይ ለነ ሞገስ እየሰራሽ ነው? አረ ይቅር ይበልህ። ቆይ እንዴት ነው አንተ ለኔ እየለፋልኝ ከጀርባ ይሞጋ? ይኸውልሽ ከጀርባ አንዳች ነገር ብታደርጊ ማለት ይሄንን ነገር ባክ የዛን ያንቺ ላይ ታበቅ ስጋሽን እንዲህ ዘልዝዬ ላሞራ ነው ማሰጠው። እነ ቅድስት አለፉ። ጭራሽ ከኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ። ናቁህ። በርቀት ደግሞ ሰፈራቸው ስለሆነ ዝም በይ በእናትህ። ሰፈራቸው ትያለሽ? ዝና እኮ ነው ያላውሽኝ። የትም ቦታ የትም በሰማይ በምድር የትኛውም ቦታ ብትሄጂ ማለት ነው ሰፈሪ ነው። ያ ሁሉ ላናፈቀችኝ እያልክ አልነበረ? ይኸው ፈጣሪ መልሱን ወዲያው አቀረበልህ። ይኸው አሁን እነ ቅድስት አለፉ። በል እነሱን ያዝና ሚስትህን ተቀበል። ወደ እኔ ያለፉት ይኸው በዚህ ጋር አልፈዋል። ምሳሌ ከኔ ኋላ ተደበቂ፣ እንዳትጠጉን። ለፖሊስ ነው የምንደውለው። ምን ሊያረጉን ነው? ሊወስዱን ነው? አይወስዱሽም ምሳሌ፣ ይሄን ያለው አይወስዱሽም። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ይኸው እደውላለሁ። እንዳትጠጉን። ውብዬ ሰው ነው የምጠራው። አትጠጉኝ። እጮሃለሁ። ልጆ ነው። አትጠጉኝ። ዝና ብሩክን ታግሎ ማሸነፍ ሲያቅተው ብሩክን ለማሸነፍ እንግዲህ ቅድስትንና ምሳሌ ከቤት ሲወጡ ተከታትለው የግዴታ ብሩክን የምታሸንፈው ምሳሌ ልጁን አግተህበት ስትወስድ የምትወዳትና የምታፈቅራትን ሉላን ታገኛታለህ። እነሱ ሉላን እንዳገቱ አንተ ምሳሌ ማገት አለብህ ብላ አሳምናው እንግዲህ ቅድስት ወደ ሱቅ ይዛት በምትሄድበት ሰዓት መንገድ ላይ እያየቻት ስለነበረ ለዝና ስትነግረው ወደሚሄዱበት ቦታ ተከታትለዋቸው ሲሮጡ እንዴት ነው እኔ ጋር ተጣልተው እንደ ልባቸው እነሱ ከቤት መውጣት የሚችሉት እያለ ሲያዋርቅ እንግዲህ ተከትሏቸው ቅድስት ደግሞ አይታው ስለነበረ እንዳትጠጋኝ ስርዓትህን ይዘህ ብትመለስ ይሻልሃል፣ አልበለዚያ ፖሊስ ጋር ደውላለሁ እንዳትጠጋ እያለች ስትሸሽ ነበረ ወደኋላ። ከዚህ በፊት ፖሊስ ጋር ማህሌት ታሳስራት በነበረ ሰዓት ስልክ ስለተለዋወጡ ምንም አይነት ነገር ሲገጥምሽ ደውዪ ስላላት ያው በሱ ተማምና እደውላለሁ እያለችው ትገኛለች። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው ሳምንት ዳጣ ሰውየውን የሚጠብቀውን ዝና ያዘዘውን ሰውዬ ምግብ ለማብላት ወስደው አታላው በነበረበት ሰዓት ሞገስ ሉላ ጋር ገብቶ ያላትን ጓዟን ነቃቅለው ሲወጡ እሷም ልትሸኛቸው ልታቅፋቸው እየተሰናበቱ ባሉበት ሰዓት እሱ ሲመጣ ነገር ግን መኪና አምጥቶ ስለነበረ በቅርበት ተደዋውሎ በመኪናቸው አምልጠዋል። ዝና ወዳለበት ቦታ ደውሎ ነግሮ ስለነበረ አይቻቸዋለሁ ብሎ ገስግሶ ሮጦ ቢመጣ ልክ እነሱ ካመለጡ በኋላ ነበር የደረሰው እና ሰውየውን የት ናቸው ወዴት ገቡ ምናምን ብሎ ሲለው አመለጡ ስከታተላቸው ብሎ ሲል ምን አባህንስ ትሰራለህ ብሎ ነበረ። መጀመሪያ ማስጠንቀቂያ ሰጥቶታል። እነሱን አይታቸው ካመለጡ በህይወት ፈርም ነበር ያለው መጀመሪያ ነው። ነገር ግን እሱ ቀለል አድርጎ ነበረና ያየው ያሰበው ልክ ፖሊስ መስሎ ተሸፋፍኖ እንግዲህ ሲጠብቅ ዳጣንን መታወቂያ አንጭ ብሎ ሲላት እዚህ ሰፈር ጠባቂ ፖሊስ ስላለ ማሳየትም ካለብኝ ለእሱ አሳያለሁ ስትል እንዳይታወቅበት ችግር የለውም ነበር ያላት። ያው ሰውየውን እንዳለውና እንዳሰበው አንገቱን አንቆ
ሲጣ አድርጎት ያው ከጣለው በኋላ ከወደቀ በኋላ ጥሎት ሄዳል። ስላንተ ምንም ግድ አይሰጠኝም ብሎ እንግዲህ ማህሌት ጋር ተገናኝተው ማህሌት ላብድ ነው ሉላ እኮ ከጠፋች በጣም ቆየች፣ በቃ ሉላን ይዟት ሄደ ማለት ነው እያለ ሲፎክር ነበረ። እሷም ምንም ማድረግ ስላልቻለች ወደ ቤቷ ከገባች በኋላ ለጉዳይ እፈልግሻለሁኝ። እንግዲህ ማህሌትና ቅድስት በጣም እንደ ድሮም እንደማይስማሙ አንድ ቤት ጭራሽ አይስማሙም ነበረ። ቅድስትም ብሩክ ይመጣል እያለች በተደጋጋሚ ብታየው የማይመጣ ሲሆንና ሲቀር በጣም ተጨናንቃ ስለነበረ ዳጣም ወደ ቤት ሄዳ ሸኝታቸው እንደተመለሰች ወደ ቤት ሄዳ ከነሱ ጋር ምግብ እየበላች ነበረ። ብታይ እኮ ቤተሰቦች እህቴን አገኘሁኝ ሲያማምሩ ምናምን እያለች ለምሳሌ ስትነግራት ታስተዋውቅኛለሽ ወይ እያለቻት እንዴ ቀላል አስተዋውቅሻለሁ እንዲህ በምትል ሰዓት ስሙን ቅድስት ከነሱ ጋር አለች እንጂ ሀሳቧ ብሩክ ላይ ነው። የት ሄዶ ነው እኔ አስቀይሜው ነው ወይስ መሆኑ ነው የሚለው ነገር በጣም አሳስቧታል። ሳይናገር በድንገት እንደወጣ እስካሁን ድረስ አልተመለሰም። በዛ ላይ ደግሞ ስልኩ አይሰራም። ያ ነገር እውነትም ያሳስባል። ግን እዚህ ነገር ላይ ዝና ያለበት ይመስላል ማለት ነው። የሆነ የሚያውቀው ነገር አለ፣ ደብቋል፣ አልተናገረም እንጂ። እንግዲህ ማህሌት ጋር ከተለያዩ በኋላ ማህሌትም ወደ ቤት ከሄደች ኤፍራታ ጋር እንደ ራባት ስትናገር እኔ እንጀራም የለኝም ብርም አልቆብኛል እንጀራ ግዢ ስትላት ማህሌትም እጇ ላይ ብር ስላልነበራት በቃ እንደዚህ ሆነ የኔ ነገር። እኔ እኮ ከብሩክ ጋር ስለያይ ይሄ ይመጣል ብዬ አላሰብኩም ነበር። አሁን እኮ ባዶ እጄን ቀረሁ ምናምን ስትል እና ምን እያሰብሽ ነው ስትላት ምን አስባለሁ ጸጸት ለዳማ ብቻ ነው ያተረፍኩት ምናምን እያለች በነበረበት ሰዓት እንግዲህ ብሩክም አልተሳካልሽ፣ ይልቅንስ ዝናን ጠበቅ አድርገሽ ያዢ ስትላት የሆነ ነገር ቢያደርገኝ እኮ በኋላ ታይ ብዬሽ ነበረ ምናምን ልትይ ነው። እንግዲህ የብሩክንም ብዙ ሰዎች አብሽሪ አብሽሪ ብላችሁ ግትጉታችሁ ካስወጣችሁ በኋላ ይኸው እኔ እንደዚህ እየተንከራተትኩ ነው የምገኘው። በጣም ብዙ ዋጋ አስከፍሎኛል። ብሩክን መተው አልነበረብኝም እያለች እንደገና ከወጣች በኋላ ብትለድምና ብትጸጸት ዋጋ የለውም። እንግዲህ ቅድስት ከምሳሌ ጋር ሆና ግራ ሲገባትና ሲጨንቃት ለማህሌት ስልኩን አንስታ ስትደውልላት ማህሌት ምን አባቷ ፈልጋ ነው እያለች ነበረ። ገና ስትደውል እኔ ምንሽ ጋሼ ከጠፋ ቆይቷል እትዬ የምታውቂው ነገር አለ እንዴ ስትላት እኔ ምን አባሽን ሳሳወቀኝ ባሌን ወስደሻል፣ ይልቅስ አንቺ የት እንዳደረግሽው አንቺው ራስሽ እወቂ እንጂ እያለች ከፍ ዝቅ ስታደርጋት እኔ እኮ እንድትሰድቢ ሳይሆን የምታውቂው ነገር ካለ እንድትነግሪኝ የደወልኩት ስትላት ያው ከይር ነገር መቼም ካፏ አታወጣም። ሁል ጊዜ በጣም እንደተሳደበች እና እንደ ጮሆች ደግሞ አንድ ስራ እኮ ሰርታ የምታሳየው ነገር የለም። የሷ መድኃኒት ዝና ነው ማለት ነው። እንግዲህ ስልክ ዘግታባታለች እንደዛ ብላ ዝና እንደሚፈልጋት ነግሯት ወደ ዝና ስትሄድ ለኤፍራታም ስትነግራት ምናልባች አስቦበት ታሁን በፊት የጠየኩትን ጥያቄ በዛ ነገር ተስማምቻለሁ ሊለኝ ይሆን ምናምን እያለች የራሷን ሀሳብ እያሰበች ወደ እሱ ጋር ካፌ ተገናኝተው ቁጭ ብለው እያወሩ በነበረበት ሰዓት ስለ ብሩክ አንዳንድ ነገር ሲነግራት ብሩክ ቤቱን እንዳልሸጠው ሲነግራት በጣም ነበረ የተገረመችው። እና ታዲያ እንዴት ነው ቤቱ ካልተሸጠ ልጁን ያሳከመው ከየት አምጥቶ ምናምን ስትል በህይወቱ ፈርሞ ለልጁ ህይወቱን አሳልፎ ሊሰጥ የሆነ የተስማማው ነገር አለ ምናምን እያለ ሲላት እሷም በጣም ለወሬ ቸኩላን ስለነበረ ምንድን ነው ለምን ወደ ጉዳዩ አትገባም ለምን ቶሎ አትነግረኝም ምናምን እያለች ቆይ እስኪ በመጀመሪያ አስጨርሽኝ፣ እኔ አንቺ እኮ ደደብ መሀይም የምልሽ እኮ ለዚህ ነው ለምን ትቸኩያለሽ፣ ላውራና ልጨርስ ከዛ በኋላ የምታደርጊውን ታደርጊያለሽ ብሎ ሲላት እሺ እሺ በማለት ነበረ በደስታ እንግዲህ ያዳመጠችው። ምክንያቱም ቤቱ ካልተሸጠ አሁንም ተስፋ አላት። ምክንያቱም እከሳለሁ ብላ ነው የምታስበው። ከዚህ በፊት ቤቱ ስለተሸጠ ብከስም ዋጋ የለውም። ምክንያቱም አንደኛ ስም የለም በልጅቱ ስም ነው፣ ምንም አላገኝም ብላ ተስፋ ቆርጣ ነበር። ነገር ግን አሁን ቤቱ እንዳልተሸጠ
ስትነግረው በጣም ነበረ ሲነግራት በጣም ነበረ ደስ ያላት። በቃ ከዚህ በኋላ አንቺም ክስሽን ትቀጥያለሽ፣ ስራችን እንሰራለን። አደንዛዥ እጽ ወደ ውጭ ሀገር ይዞላቸው እንዲሄድ ብር ተስማምቶ ያንን አደንዛዥ እጽ እንግዲህ እሱ ከተቀበለ በኋላ መንገድ ላይ እዚሁ ቆሻሻ ቦታ አስገብቶ ነው የሄደው። በጣም የሚገርም ሰው ነው እያሉ እየተገረመ እንግዲህ እሷ ምክንያቱም ብሩክ እንዲህ አይነት አጸያፊ ስራ በጣም እንደሚጠላና እንደማይነካ ነበርና የምታውቀው። እሱም አላደረገውም። ምክንያቱም ልጁን ለማሳከም ስለሆነ የሚሄደው። እንዲህ አይነት ነገር ከተገኘበት ልጁን አትታከምም። እንዲህ አይነት ነገሮች ላለማድረግ ብዙ መከራዎችን ብዙ ዋጋዎችን ከፍሏል፣ በመጀመሪያ ማለት ነው። ይህንን አጋጣሚ አግኝቶ በመጠቀሙ በጣም ደስ የሚል ነው እንግዲህ ብሩክ ያደረገው። ብቻ ወደፊት ችግር እንዳያመጣበት አሁንስ የት ነው የሚለው ነገር በጣም ያሳስባል ማለት ነው። ሉላና ሞገስ በጣም ደስ የሚለው ከሀገር ወጥተው እሱ ወደማያገኝብን ቦታ ሄደናል ብለዋል። ዝና እንደሆነ አሁንም ቢሆን እነሱ ያሉበትን ቦታ ለማወቅ ብዙም ጊዜ አይፈጅበትም። ምክንያቱም ከአሁን በፊት እንደለመደው የእነሱን ስልክ ቁጥር እንዲሁም ደግሞ የባንክ አካውንታቸውን በመስጠት እያፈላለገ ስለሆነ የሚገኘው ከአሁን በፊት እንዳደረገው አሁንም ሊያደርግ ይችላል። ከየት እንደሚያወጡ ከየት እንደሚደዋወሉ ምናምን ሰው ስላለው በየቦታው ገንዘብ ስላለው በገንዘቡ የሚተማመን እና ጉረኛ ወንድ ስለሆነ አሁንም ቢሆን ይሄንን ማድረጉን አያቆምም፣ ወደኋላ አይልም። ዝናና እንግዲህ ማህሌት ተተንኮል መቼም አይወገዱም። አሁን ላይ ደግሞ ሉላና ሞገስ በጣም ደስ የሚል ጊዜ እያሳለፉ በቃ ደስተኛ ሆነዋል። ምክንያቱም ከሀገር በመውጣቷ በጣም ነው ደስ ያለ። ከዳጣም ጋር ተደዋውለው ሸኘኋችሁ ወጣችሁ አይደለ በጣም ነው ደስ ያለኝ ምናምን እያለ ራስሽን ጠብቂ እያላት ነበር። እንግዲህ ካሁን በኋላ አባት አለኝ አታስብ ለኔ ስትለው ብቻ የቡራ ነገር ነው እስካሁን ድረስ ስልኩም አይሰራም ከቤት እንደወጣ ነው ብላ ስትለው እና ታዲያ ቆይ ምን አግኝቶት ነው የሚባለው ምናምን እያለ አሁን ላይ እያሳሰባቸው ያለው የብሩክ ነበረ። እንግዲህ ብሩክ አለመኖሩንም በእርግጠኝነት የዝና እጅ አለበት ብዬ ነው የምለው። ወይም ደግሞ ይሄ ወንጀል ያደረገው ነገር ሰዎቹ ችግር አምጥተውበት እንዳይሆን ብዬ በጣም ነው የፈራሁት ማለት ነው። ቅድስትም ሁኔታዎቹ በጣም ግራ ስላጋቧት እቤት ውስጥ ምንም ነገር ስላልነበረ የግዴታ አስቤዛ ምናምን ነገር ወጥታ ማሟላት ስለነበረባት ምሳሌንም ብቻዋን ትታት መሄድ ስላልፈለገች ይዛት ነበር የሄደችው። ልክ ይዛት በምትሄድ ሰዓት እንግዲህ እነዚህ የተረገሙ በየቦታው በየመንገድ እየቆሙ በገና ለገናው ሉላን ለማግኘት ስላሰበ የእሱን ልጅ ወስደውና የእሱን ልጅ አግተው በዛ ሉላን ለማስመለስ ነው አላማቸውና እቅዳቸው። ነገር ግን የሚሳካ አይደለም ይሄ አካሄዳቸው። አሁን ላይ ሉላን ሞገስ መቼም ቢሆን ከእጁ የሚያወጣ አይመስለኝም። የብሩክን ልጅ እንደምንም ብሎ በጉልበትም ሆነ በምንም በገንዘብም ተፋልመው ልጅቱን ለማትረፍ እንጂ ሉላን ወስደው ሰጥቶ ሙስታሂል ምሳሌን የሚያድንበት ነገር ምንም አይነት ነገር የለውም ብዬ አስባለሁ ከዚህ በኋላ ማለት ነው። በድጋሚ ከተመለሰች ሞት እንደሚጠብቃት ነግረዋለች። ይገለኛል ምክንያቱም አደጋ ድርሼበት ስለወጣሁኝ ብላ ስለነገረችው ለሞገስ ሞገስም ይሄንን ነገር በደንብ ስለሚያውቅ ካሁን በፊት እንግዲህ ብሩክ አሳልፎ ሰጥቶ ነው እንጂ እኔ እንድትሄጂብኝ አልፈለኩም ብሏት ስለነበረ ድጋሚ እንግዲህ ይሄን ነገር በፍጹም አይስማማበትም። አባታቸው ካለ በህይወት ምንም ማድረግ አያቅተውም። ዋናው የብሩክ መኖር ነው። ብሩክ ካለ ሁሉንም ነገር ያስተካክለዋል ማለት ነው። በእርግጠኝነት ደግሞ ቅድስት አታስነካትም ምሳሌን ማለት ነው። ፖሊስ ጋር በእርግጠኝነት ትደውላለች እና ዝናም ደግሞ ያው እንዳመለከቱ ስለሚያውቅ በእሱም ይሄን ያክል የሚዳፈር አይመስልም። ብቻ ቅድስት ላይ ጉዳት እንዳያደርስባት ነው እንጂ ይቺ የተረገመች ማህሌትም አለች ስለምትቀና በእሷ ብቻ ወደፊት አብረን የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለዚህ ቻናል አዲስ
ለፍካት ሚዲያ አዲስ የሆናችሁ የደውል ምልክቱን ማጥቆር አትርሱ። ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።